ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁን? ይህ የኢትዮጵያ ዜና አገልግሎት ነው። በኦንላይን ቴሌቪዥን የጥር 25 2012 ዓመተ ምህረት ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹ በኢትዮጵያ እስካሁን በኮሮና ቫይረስ የተጠቃ ሰው ያለመኖሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። አንጋፋው የሙዚቃ አቀናባሪ ሻለቃ መላኩ ተገኝ ከዚህ ዓለም በሞት ተለየ። የአንበጣ መንጋ መስፋፋቱን ተከትሎ ሶማሊያ ብሔራዊ አዋጅ አወጀች። እነዚህ ዋና ዋናዎቹ ናቸው። ወደ ዝርዝር ዜናዎቹ እናልፋለን። በኢትዮጵያ እስካሁን በኮሮና ቫይረስ የተጠቃ ሰው ያለመኖሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። ይሁን እንጂ በነበራቸው የጉዞ ሰነድ 3 ኢትዮጵያውያንና 1 ቻይናዊ በበሽታው ተጠርጥረው በለይቶ ማቆያ ክትትል እየተደረገላቸው እንደሆነ አመልክቷል። ኢንስቲትዩቱ በቻይና ተከስቶ በተለያዩ ሀገሮች እየተሰራጨ ያለውን የኖቬል ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ እየተሰራ ያለውን የቅድመ ጥንቃቄ ስራ በሚመለከት ለጋዜጠኞች መግለጫ ሰጥቷል። ከቻይና የሚመጡ ሁሉም ተጓዦች በኢትዮጵያ በሚቆዩበት ጊዜ አድራሻቸውንና የተለያዩ ሰነዶች በመያዝ እስከ 14 ቀናት ድረስ የሚከታተል ቡድን ተቋቁሞ እየተሰራ መሆኑንም ተናግረዋል። ይህም የበሽታው ምልክት በሚያሳዩበት ጊዜ ፈጣን ምላሽ ለመስጠትና ንክኪ ያላቸውን ለመለየት እንደሚረዳም አክለዋል። በኢትዮጵያ እስካሁን በበሽታው የተጠቃ አንድም ግለሰብ ያለመኖሩን የገለጹት ዋና ዳይሬክተሩ ከጉዞ ሰነድ ጋር ተያይዞ 4 ሰዎች በበሽታው ተጠርጥረው በለይቶ ማቆያ ክትትል እየተደረገላቸው እንደሚገኝና ናሙናቸው ወደ ደቡብ አፍሪካ ለመላክ ዝግጅት ስለመጠናቀቁ ተናግረዋል። እነዚህ ከተጠረጠሩት 4 ግለሰቦች አንዱ ቻይናዊ ሲሆን 3ቱ ደግሞ ኢትዮጵያውያን ናቸው። ይሁን እንጂ 4ቱ ተጠርጣሪዎች አሁን ላይ በጥሩ ጤንነት ላይ እንደሚገኙም ተናግረዋል። የዓለም የጤና ድርጅት የኖቬል ኮሮና ቫይረስ በሽታ ከታህሳስ 21 ቀን 2012 ጀምሮ በቻይና ውሃን ከተማ ግዛት የተከሰተ መሆኑን ማስታወቁ ይታወሳል። እስከ ዛሬ ጥር 25 ቀን 2012 ዓ.ም ድረስ 17373 ሰዎች በቫይረሱ የተያዙ ሲሆን 362 ታካሚዎች ደግሞ ሕይወታቸው ሊያልፍ ችሏል። አንጋፋው ሙዚቃ አቀናባሪ ሻለቃ መላኩ ተገኝ ከዚህ ዓለም በሞት ተለየ። የበርካታ አንጋፋ ሙዚቀኞችን ሙዚቃ ያቀናበረው ሻለቃ መላኩ ተገኝ ከዚህ ዓለም በሞት ተለይቷል። ሻለቃ መላኩ ተገኝ ጥላሁን ገሰሰ፣ ማህሙድ አህመድና ብዙነሽ በቀለን ጨምሮ የበርካታ አንጋፋ ድምፃውያን ሙዚቃ ያቀናበረ አንጋፋ የሙዚቃ ሰው ነበር። ካቀናበራቸው ሙዚቃዎች ውስጥም የጥላሁን ገሰሰ የ13 ወር ጸጋ፣ ምን ታደርጊዋለሽ፣ አታላይነሽ እና ይገርማል እንዲሁም የብዙነሽ በቀለ ጭንቅ ጥበብ የሚሉት ሙዚቃዎች ተጠቃሽ ናቸው። ሻለቃ መላኩ ተገኝ በክቡር ዘበኛ የሙዚቃ ቡድን ውስጥም ለረጅም ጊዜ አገልግሏል። የሙዚቃው ሰው በተወለደ በ75 ዓመቱም ትላንት ከዚህ ዓለም በሞት ተለይቷል። ኢዜአ በአንጋፋው የሙዚቃ አቀናባሪ ሻለቃ መላኩ ተገኝ ህልፈተ ህይወት የተሰማውን ሀዘን እየገለጸ ለቤተሰቦቹ መጽናናትን ይመኛል። የሶማሊያ ብሔራዊ አስቸኳይ ጊዜ አዋጅ አውጃለች። የሀገሪቷ ግብርና ሚኒስቴር ባወጣው መግለጫ በከፍተኛ ሁኔታ እጽዋትን የማውደም አቅም ያለው የበረሃ ነው ለሰዎችና ለእንስሳት ለምግብ ምንጭነት የሚውሉ እጽዋትም አደጋ ላይ መውደቃቸውንም ነው ያስታወቀው። የሚኒስቴሩ የስሩ ራቱ በ25 ዓመታት ውስጥ ታይቶ የማይታወቅ ነው። በኬንያ ደግሞ ይህን መሰል የአንበጣ መንጋ ሲከሰት ከ70 ዓመታት በኋላ ለመጀመሪያ ጊዜ መሆኑን የምግብና ግብርና ድርጅት ፋኦ አስታውቋል። ሶማሊያም የአንበጣ መንጋው ሊያስከትል ተመልካቾች በኦንላይን ቴሌቪዥን ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ብርሃኑ አለማየሁ ነበርኩ። ሰላም።